ጤና ይስጥልን በያላችሁበት የአክብሮታዊ ሰላምታችን ይድረሳችሁ። የኢትዮሪካ ሚዲያ ቤተሰቦች ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዝግጅታችን የባንክ ደንበኞች ሊያውቁት የሚገባውን አዲስ መመሪያ፣ በትግራይ ፖለቲካ ዙሪያ የተሰማውን አነጋጋሪ መግለጫ እንዲሁም በሱዳንና በኢራን እንዲሁም አሜሪካ መካከል ያሉ ወሳኝ ለውጦችን ዳሰናል። ዝርዝር ዜናዎቻችን ከመመልከታችሁ በፊት ቪዲዮቹን ላይክ በማድረግ እንድትጀምሩና ለሌሎች እንዲደርሱ ሼር እንድታደርጉ በአክብሮት እንጋብዛለን። ወደ አርዕስተ ዜናዎቹ አልፋለሁ። አርዕስተ ዜና ለባንክ ደንበኞች የተሰጠ አስቸኳይ ማሳሰቢያ። የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን የባንክ ሂሳባቸውን ከፋይዳ ወይንም ብሔራዊ ዲጂታል መታወቂያ ጋር እንዲያስተሳስሩ ብሔራዊ ባንክ አሳሰበ። የወይዘሮ ኬሪያ ኢብራሂም ጠንካራ ትችት። ከአልሸባብ ጋር ግንኙነት መፍጠር ለትግራይ ሕዝብ ቦምብ እንደማሳቀፍ ነው ሲሉ የቀድሞ አፈ ጉባኤ አስጠነቀቁ። የአቪዬሽን ደህንነት ማሻሻያ። የህዝብ ተወካዮች ምክር ቤት ለ20 ዓመታት ሳይሻሻል የቆየውን የአቪዬሽን ደህንነት አዋጅ አጸደቀ። ከውጭ ጀነራል አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት አርኤስኤፍ የከዱትን ከፍተኛ የጦር አዛዥ በደማቅ ሁኔታ ተቀበሏቸው። የአሜሪካና ኢራን ወሳኝ ድርድር። በምክትል ፕሬዚዳንት ጂዲ ቫንስ የሚመራው ልዑክ ፓኪስታን ገባ። ሁለተኛው ዙር ድርድር ዛሬ በኢስላማባድ ይጀመራል ተብሎ ይጠበቃል። በቀጥታ ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ማሳሰቢያ ተሰጠ። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላት የኢትዮጵያ ብሔራዊ ባንክ የፋይዳ ወይንም የብሔራዊ ዲጂታል መታወቂያን እንደ ቀዳሚ ማንነት መለያ መታወቂያ የመጠቀም ትግበራ መጀመሩን አስታውሷል። ነባር የባንክ ሂሳብ ቁጥሮችን ከፋይዳ ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ ሲደረግ መቆየቱ ጠቅሷል። ይህ በፈቃደኝነት ላይ የተመሰረተ የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላው የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነም ገልጸዋል። ብሔራዊ መታወቂያ ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸውን ለምዝገባ ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳስቧል። በተጠቀሰው ጊዜ ውስጥም በሐረር፣ አዲስ አበባ፣ ድሬዳዋ አስተዳደር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳዕና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሸፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላና አሶሳ ከተሞች የሚገኙ ደንበኞች የባንክ ሂሳብ ቁጥራቸውን ከፋይዳ ጋር ማስተሳሰር አለባቸው ተብሏል። በተቀሩት የሀገሪቱ ክፍሎች የሚገኙ ደንበኞች ደግሞ እስከ ሰኔ 30 ቀን 2018 ዓ.ም ድረስ ማጠናቀቅ ይኖርባቸዋል ብሏል ባንኩ። ከአልሸባብ ጋር ግንኙነት መፍጠር ለትግራይ ሕዝብ ቦምብ እንደማሳቀፍ ነው ሲሉ ወይዘሮ ኬሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በትግራይ ክልል የሚንቀሳቀስ አንድ የፖለቲካ ድርጅት ከአሸባሪው አልሸባብ ጋር ግንኙነት መፍጠሩን በይፋ ማወጁ እጅግ አሳሳቢ መሆኑን ገልጸዋል። ይህ አካሄድ ቡድኑ ራሱን ከሀገር ውስጥ ፖለቲካዊ ግጭት አውጥቶ ወደ ዓለም አቀፍ አሸባሪነት እያሸጋገረ መሆኑን የሚያሳይ ፍንጭ መሆኑንም ጠቁመዋል። በቅርቡ በአካባቢው መገናኛ ብዙሃን የተሰማው ይህ ትብብር ንግግር ከመጋረጃ ጀርባ ያለውን አደገኛ ሴራ የሚያጋልጥ ነው ሲሉ ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። ወይዘሮ ኬሪያ ድርጊቱ ለትግራይ ሕዝብ በእቅፉ ቦምብ እንደማስገባት በማለት የገለጹ ሲሆን ጥምረቱ ሕዝቡን ለማይወጣበት አዘቅትና ለከፋ ዓለም አቀፋዊ የሽብር ስጋት የሚያጋልጥ መሆኑን አጥብቀው ተችተዋል። ይህ ከአልሸባብም ሆነ ከሌሎች የጎረቤት ሀገራት አማጽያን ጋር የመተባበር አባዜ ለነገው ትውልድ የሚተርፍ የታሪክ ጠባሳና በማንኛውም ጊዜ ሊፈነዳ የሚችል የታመቀ ቦምብ መሆኑን ወይዘሮ ኬሪያ አስገንዝበዋል። የትግራይ ህዝብ ሁኔታዎችን ቀስ በቀስ እየተገነዘበ መሆኑን በመጥቀስ እንዲህ አይነቱ አደገኛ አካሄድ ቡድኑን ወደ ስልጣን ከመመለስ ይልቅ ህዝቡን ለከፋ ጥቃትና ለዓለም አቀፍ ማዕቀብ የሚዳርግ መሆኑንም አሳስበዋል። የህዝብ ተወካዮች ምክር ቤት የአቪዬሽን ደህንነት ማሻሻያ አዋጅን አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ የአቪዬሽን ሴኩሪቲ ይበልጥ ለማጠናከር የቀረበውን ረቂቅ አዋጅ መርምሮ አጽድቋል። ለ20 ዓመታት ያህል ሳይሻሻል የቆየውን ነባሩን አዋጅ ቁጥር 432/1997 የሚተካው ይህ አዲስ ህግ በዓለም አቀፍ የሲቪል አቪዬሽን ስታንዳርድ መሰረት ዘመናዊ ቴክኖሎጂዎችንና አሰራሮችን ተግባራዊ ለማድረግ ያለመ ነው ተብሏል።
የአዋጁ መሻሻል በተለይ ከወቅቱ ጋር ተያይዘው የሚመጡ ውስብስብ የደህንነት ስጋቶችና ህገወጥ ጣልቃ ገብነቶችን ለመከላከል ትልቅ ፋይዳ እንዳለውም ተገልጿል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ባቀረቡት ሪፖርት አዋጁ የኢትዮጵያ አየር መንገድ ግሩፕ በዓለም አቀፍ ደረጃ ያለውን ተወዳዳሪነትና መልካም ገጽታ ለማስቀጠል የሚረዳ መሆኑን አስረድተዋል። ምክር ቤቱ ያቀረበለትን የውሳኔ ሀሳብ መሰረት በማድረግ አዋጅ ቁጥር 1412/2018 አድርጎ በአብላጫ ድምጽ በሁለት ተቃውሞና በሁለት ድምፀ ተአቅቦ አጽድቆታል። ከውጭ ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት RSF ሰሞኑን በመክዳት የወጡትን ከፍተኛ የጦር አዛዥ እሁድ ሚያዝያ 11 ቀን 2018 ዓ.ም በሀገሪቱ ሰሜናዊ ግዛት ተቀብለው አነጋግረዋል። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱ ከፍተኛ መከፋፈሎች አንዱ እንደሆነም ገልጾታል። አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አዳም ከሰሜን ዳርፉር ኩቱም አካባቢ በመሻሽ ዶንጎላ ከተማ ገብተዋል። የጀነራሉ በሱዳን ፈጥኖ ደራሽ ትግል አጋርነትን በመቀየር ወደ ጀነራል አልቡርሃን ጦር መቀላቀል በሚያዝያ 2015 ዓ.ም በሱዳን ከፈነዳው የእርስ በርስ ጦርነት ወዲህ በቡድኑ ውስጥ የታየ ጉልህ ለውጥ ተደርጎ ተወስዷል። አልጀዚራና አልአረቢያ እንደዘገቡት አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን ለአልቁባና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርገውላቸዋል። የግል መኪናዎችንም በስጦታ መበርከታቸው ተገልጿል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ ሲሆን እንደ አልፋሽር ባሉ ትላልቅ ውጊያዎች ላይ ከቡድን መሪ መሐመድ ሐምዳን ዳጋሎ ሐሚቴ ዘመድ ከሆኑት ጌዶ ኢብን ሹክና አሊ ያዕቆብ ጋር በመሆን ቁልፍ ሚና ተጫውተዋል። በመጨረሻም በኢራንና አሜሪካ መካከል የሚካሄደው ሁለተኛ ዙር ድርድር በፓኪስታን ዛሬ ይጀምራል ተባለ። የኢራንና የአሜሪካ ከፍተኛ ተደራዳሪዎች ለሁለተኛ ዙር ድርድር ፓኪስታን መግባታቸው የተገለጸ ሲሆን በውይይቱ ላይም የግብጽና የቱርክ አሸማጋዮች እንደሚሳተፉ ታውቋል። የኢራኑ መሪ ሞጅታባ ካሚኒ የሀገሪቱ ተደራዳሪዎች ወደ ፓኪስታን ማቅናታቸውን ማረጋገጣቸውን ተከትሎ በሁለቱ ሀገራት መካከል የሚደረገው ሁለተኛ ዙር ድርድር ዛሬ እንደሚጀምር ይጠበቃል። ለዚሁ የሰላም ውይይትም በምክትል ፕሬዝዳንት ጂዲ ቫንስ የሚመራው የአሜሪካ ተደራዳሪ ልዑክ ትናንት ምሽት የፓኪስታን መዲና ኢስላማባድ ገብተዋል። በኢስላማባድ በሚካሄደው በዚህ ወሳኝ ውይይት ላይም ከአስተናጋጇ ፓኪስታን በተጨማሪ ከግብጽና ከተርክ የተውጣጡ አሸማጋዮች እንደሚሳተፉ ዘገባዎች አመላክተዋል። ውይይቱ በሁለቱ ሀገራት መካከል ያለውን ውጥረት ለማርገብና ቀጠናዊ መረጋጋት ለመፍጠር ያለመ እንደሆነም ተመላክቷል። ይህ መረጃ የተለያዩ ዓለም አቀፍ የዜና ምንጮች የዘገቡ ሲሆን የአልአረቢያ በስፍራው የሚገኘው ዘጋቢ የዛሬው ድርድር በዝግ በሮች እንደሚካሄድ ገልጿል። ዜናዎቻችን አብቅተናል። በሰላም ቆዩን።